እስከ መጨረሻው እግዚአብሔርን ለምን ነበር፣ ግን መጨረሻ ላይ በቃ ጌታ ሆይ የቀሩትን ልጆችን አሳድግልኝ፣ እኔንም ይቅር በለኝ አልኩት። ማለት እስከ መጨረሻው አድነኝ ሁሉ ይባላል። የእሷን እድገት እየቀነሰ ነው። ወለተ ተክለ ሃይማኖት ምስክርነት አለኝ ብላለች። ወደ እሷ ምስክርነት እንሄዳለን። ቀጥሎ ደግሞ ሌሎች እንድትዘጋጁ ይሁን። ሊኩድ ነገር አለ ብለው አስጨንቀውኝ እዚህ ነበር መጥቼ ተጠምቄ ጸበሏን እየወሰድኩኝ እግዚአብሔር ይመስገን። ልክ ለወልድ ደግሞ ስል ኦክቶበር 28 ነበር ዲዩዴት ተብሎ ስኬጁል የተደረገው። ልክ የዛሬ ዓመት እንደማንኛውም ሴት 36ኛ ሳምንቴን ቼክአፕ ለማድረግ ሲሄድ የእሷን እድገት እየቀነሰ ነው። ደም ፍሎ ደስ አያደርግም። የኔም ብለድ ፕሬሸር ደግሞ በጣም ከፍተኛ ነበር። ስለዚህ ወደ ቤት አይደለም የመለሱ። እዛ ባለሁበት ዶክተሮችን ሆስፒታል አስተካክለውልኝ ቀጥታ ወደ ሆስፒታል ነበር ሄድኩት። የተቀበሉኝ ሰዎች እንደማልድን ነበር የነገሩ። እስከ መጨረሻው እግዚአብሔርን ለምን ነበር፣ ግን መጨረሻ ላይ በቃ ጌታ ሆይ የቀሩትን ልጆችን አሳድግልኝ፣ እኔንም ይቅር በለኝ አልኩት። ማለት እስከ መጨረሻው አድነኝ ሁሉ ይባላል። በዛ ብዬ ገባሁኝ። አራተኛው ሴክሽን ስለሆነ ብዙ ነገር አሉ፣ በጣም ብዙ። ግን ዋናው እግዚአብሔር ምንድን ያለው ሰርጀሪ አድርጋኝ ስትወጣ እሷን ቶሎ ብለው ነው ወደ አይሲዩ ውስጥ ገባት። ሳምቧ ላይ ትንሽ ችግር ነበረ፣ እሷን ወደዛ ውስጥ ገባት። እኔን ግን ዶክተሯ መታ ምንም ስካር ቲሹ የላትም የምናወጣው ኦርጋን ነው አሉ። የሚጠብቀኝ አይተኛም፣ እውነት የሚጠብቀኝ ከዛ ግን ትሪትመንት ያደረጉልኝ ስለነበረ ልጄን ማየት አልመሰለኝ። እውነት ለመናገር ዛሬ እውነት ለናገር በእናቴ አልመሰለኝ፣ የምትሞት ይመስለኝና ጌታ ሆይ በቃ እኔ ልጆች ያስገባኝ አልኩት። እሷንም ማረልኝ። ከ2 ቀን በኋላ ወደ ቤት ገባን። 4 ቀን ቆየን። እኔም እግዚአብሔር ይመስገን ትሪትመንቱ ጥሩ ሰርቶ ደሜም ባይስተካከልም ጥሩ ደረጃ ደርሶ በመድኃኒት ይገባ። ሁሉም ቤተሰብ የተጨነቀው ሴክሽኗ ታልፈዋለች ነበር። ይህ ደግሞ ሞትን አሸንፌ በእግዚአብሔር ፈቃድ አርሴማ ያው የሞት ሽለት አምላክሽ ነው ለምነሹ በለተቀን ሁሉ ነገር ተሆነ ብዬ ቤቴ እነሱ በመዝሙር ሲቀበሉ እኔ በደስታ መርማ ገባሁ። እንደዛ ሆነ። እግዚአብሔር ይመስገን ሁሉ ነገር አሪፍ ሆነና ልክ 4ኛ ቼክአፕ ላይ ስንደርስ ልቧ ላይ ችግር አለ ተባለ። መርመር ይሰማናል፣ ምንም ላይሆን ይችላል። ግን ወደ ሆስፒታል ቼክ አድርገው ትንሽ ነገር ሳይሆን ትልቅ ሆነና ሰርጀሪ ያስፈልጋታል ተባለ። ኦፕን ሃርት ሰርጀሪ በ6 ወር አደረገች። አለፈች። እሱ ምንም የነካት አትመስል፣ ቢላ የነካት አትመስል። ዛሬ በ6 ወር ደግሞ 1 ዓመቷን እናከብራለን እና እግዚአብሔርን አመስግኑልኝ።